የፍቅር ግንኙነትን ለመገንባትና ለማቆየት እጅግ መሰረታዊ ከሚባሉ ነገሮች አንዱ መተማመን ነው። ብዙዎች ለመተማመን ማረጋገጫን ሲፈልጉ እናያለን። የተወሰኑት እድለኛ ሆነው ታማኝ አጋርን ያገኛሉ። ሌሎች ደግሞ ተጣማሪያቸውን እምነቱን አፍርሶ ከሌላ ሰው ጋር ግንኙነት መስርቶ ያገኙታል። ስለዚህ ቀደም ብሎ መጠንቀቁ አይከፋም። ይህ ስለ ኮከቦች የተለያዩ ጉዳዮችን የምናነሳሳበት የኢትዮ ዞዲያክ ዩቲዩብ ቻናላችን ነው። በዚህ ቪዲዮ 12 ኮከቦች በፍቅር ግንኙነቶቻቸው ላይ ቺት እያደረጉ ከሆነ የሚያሳዩአቸውን ባህሪያት ጠለቅ ብለን እንመለከታለን። የዚህ ቻናል ቪዲዮ ለመጀመሪያ ጊዜ ከሆነ የሚደርሳችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። የቻናሌ ቤተሰቦች እንደተለመደው ቪዲዮውን ላይክ በማድረግ ጀምሩት። አሁን ወደ ቪዲዮ። ኤልሶች ብዙውን ጊዜ ለፍቅር አጋራቸውና ግንኙነቱ በጣም ቁርጠኛ ኮከብ ናቸው። ነገር ግን ካሉበት ግንኙነት ውጪ የደረቡ መሆኑን የሚያመለክቱ ባህሪዎች አሏቸው። ከነዚህ ውስጥ ዋነኛ የሚባለው ስልካቸውን ከወትሮ በተለየ የሚጠራና በፍቅረኛቸው ፊት አንስቶ ማውራት የማይፈልጉ ከሆነ ነው። ይህ ነገር የጽሑፍ መልእክትንም ያካትታል። በጋራ የፍቅር ጊዜያትን እያሳለፉ ስልካቸውን ማስቀመጥ ካልቻሉና ደጋግሞ የሚመለከቱ ከሆነ የጥርጣሬ ደረጃውን ከፍ የሚያደርግ ትልቅ ምልክት ነው። ታውረሶች ከፍቅር ህይወታቸው ውጪ ሌላ ግንኙነት ላይ ካሉ ከዋነኛ ፍቅረኛቸው ውጪ የተለያዩ እቅዶችን ማውጣት ይጀምራሉ። የት እንደሚሄዱ ከማን ጋር እንደሆኑና ተመሳሳይ ጥያቄዎችን ብትጠይቋቸው ትክክለኛውን ሳይሆን ግልጽ ያልሆነ አሻሚ ምላሽን ነው የሚሰጡት። ታውረሶች ቺት እያደረጉ ከሆነ መደበቅን ያዘወትራሉ። ከነሱ ጋር የፍቅር ህይወት ውስጥ ሆናችሁ ነገር ግን አንዳች ነገር እንደደበቁ ከተሰማችሁና ግንኙነታችሁን ማዳን የምትፈልጉ ከሆነ ከወትሮ በተለየ መልኩ ወደ እነሱ መቅረብ ይኖርባችኋል። ጂሚኒዎች ልባቸው እንደሸፈተ ለመለየት ከባድ አይደለም። በቀላሉና በፍጥነት ከፍቅረኛቸው ይርቃሉ። ይህ ርቀት በአካል ወይም በስሜት ሊሆን ይችላል። ፍቅረኛቸውን ምንም አይነት ጥያቄ መጠየቅ ያቆማሉ። በተጨማሪም የተለመዱ የአብሮነት ማሳለፊያ ጊዜን ይቀንሳሉ ወይም ጭራሹን ያቆማሉ። በጠቅላላው ግንኙነቱ ላይ ፍላጎት ማጣትን ካበዙ ሌላ ሰው እያዩ ነው ማለት ነው። አንድን ሰው ጓደኛ ለማድረግ መስፈርታችሁ ምንድነው? ምንስ አይነት ጓደኛ ነው ያላችሁ? ለኮከባችሁ የሚያስፈልገው ትክክለኛው አይነት ጓደኛ የትኛው ነው? ይህንን ቪዲዮ ማየት አለባችሁ። እያንዳንዱ ኮከቦች የግዴታ ሊኖራችሁ የሚገባ ጓደኛን ተመልክተንበታል። እናንተም ተመልከቱት። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ካንሰሮች ፍቅረኛ ያላቸው ሌላ ሰውን እንደከጀሉ የምታውቁበት ምልክት ፍቅረኛቸውን እንደ መጨረሻ አማራጭ መቁጠር ሲጀምሩ ነው። ፍቅረኛቸውን እንደ መጨረሻ አማራጭ መቁጠር ሲጀምሩ ነው። አሪፍ ጊዜን ለማሳለፍ የሚመቻቸውን ቀን ሲጠይቋቸው የተለያዩ ሰበቦችን በመፍጠር እንደማይመቻቸው መናገር ካዘወተሩና ለመገናኘት ፍቃደኛ ካልሆኑ መጠርጠሩ ጥሩ ነው። በተጨማሪም ይህንን ባህሪያቸውን ለመሸፋፈን ሲሉ ባለቀ ሰዓት ለመገናኘት ቀጠሮ ሊይዙም ይችላሉ። በጠቅላላው ካንሰሮች ፕሮግራም ሲያወጡ ለፍቅር አጋራቸው የመጨረሻውን እድል ከሰጡ ሌላ ሰው እያዩ እንደሆነ የሚያሳይ ምልክት ነው። ሊዎች ከሌላ ሰው ጋር ግንኙነት ከጀመሩ ከፍቅረኛቸው ጋር የሚያሳልፉት ጊዜ አይኖርም። እንደውም ለአጭር ጊዜ ግንኙነቱን እንዲቋረጥ ሊጠይቁም ይችላሉ። በተፈጥሯቸው ለአንድ ሰው ያላቸውን ፍቅር በመደበቅ ረገድ ጎበዝ አይደሉም። ስለዚህ ካሉበት ግንኙነት ውጪ ሌላ ሰውን የሚያስቡ ከሆነ ሙሉ በሙሉ ትኩረታቸው እነርሱ ላይ ይሆናል። ቪርጎች ፍቅረኞቻቸው ላይ ቺት እያደረጉ ከሆነ እንደ ቀደምት ጊዜያት ለአጋራቸው ፍቅር መስጠት ያቆማሉ። ቀጠሮ ለመያዝ አለመፈለግ፣ ከተያዘም መሰረዝና ማርፈድ ይጀምራሉ። አሳማኝ ምክንያት ሳያቀርቡ በፍቅረኛቸው ላይ ተደጋጋሚ ቅሬታ ማቅረብ መገለጫቸው ይሆናል። ካንሰሮች እነዚህን ምልክቶች ካሳዩ ምን እየተከናወነ እንዳለ መጠየቅ ግድ ይላል። በዚህች ዓለም ላይ የምናደርገው ሩጫ መዳረሻዎች አንዱ ደስታን ማግኘት ነው። ይህ ቪዲዮ ኮከቦች ምንም ነገር ቢያደርጉ ደስታን ካጡ ምክንያቱ ይህንን ነው ስንል የዘረዘርንበት ነው። ደስታችሁን ጠብቃችሁ ለመቆየት ይጠቅማችኋልና ተመልከቱት። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ሊብሮች ከፍቅረኞቻቸው ጋር ስለ ግንኙነትና ሌሎች የአብሮነት ጉዳይ የወደፊት እቅዶችን ማውራት ካቆሙ ልባቸው ወደ ሌላ ሰው ሸፍተው ሊሆን ይችላል። እነርሱ የፍቅር ሰዎች ናቸው። በዚህም ከፍቅር አጋራቸው ጋር ሲሆኑ በፍቅር ስሜት ውስጥ ሆነው ስለ ወደፊት የጋራ እቅዶቻቸው መወያየት
አብዝቶ ያስደስታቸዋል። ነገር ግን ከፍቅረኛቸው ውጪ ሌላ ሰው መከጀል ከጀመሩ የቀደመ ስሜታቸውን ስለሚጠራጠሩ ወደፊት ስላሉ ነገሮች ከመነጋገር ይቆጠባሉ። በተጨማሪም አፍቃሪ ኮከብ በመሆናቸው በአንድ ጊዜ ሁለት ግንኙነቶች ውስጥ በመገኘታቸው ከፍተኛ የጥፋተኝነት ስሜት ይሰማቸዋል። ስለዚህ እንዲነው ሊሉት የማይችሉት ሐዘን ውስጥ ከገቡ አንደኛው ምክንያት ይሄ ሊሆን ይችላልና ወደ ማጣራት መገባት አለበት። ስኮርፒዮች ሌላ ሰውን መመልከት ሲጀምሩ የበለጠ ተንኮለኛና ሚስጥራዊ የመሆን ባህሪን ያሳያሉ። በእረፍት ቀኖቻቸው ምን እያደረጉ እንደሆነ ወይንም ምን ለማድረግ እንዳቀዱ ከመናገር ይቆጠባሉ። በዛን ጊዜ በጣም ድብቅ ናቸው። ውሸት መዋሸት የዕለት ተዕለት ተግባራቸው ይሆናል። የትና ከማን ጋር እንዳሉ ይዋሻሉ። በአስገራሚ ሁኔታ ደግሞ በዚህ ነገር ጎበዞች ናቸው። በውሸት ድርጊታቸው ውስጥ እነርሱን መያዝ ፈጽሞ የማይቻል ነገር ነው። ሳጂታሪሶች ከፍቅረኞቻቸው ውጪ አዲስና ትልቅ እቅድን እያቀዱ ከሆነ ወይንም ለዛ እቅድ እየተንቀሳቀሱ ከሆነ ልባቸው ከሌላ ሰው ጋር ነው ማለት ነው። ከአንድ ከተማ ወደ ሌላ ከተማ እየሄዱ ከሆነና ከማን ጋር እንደሚሄዱ ለፍቅር አጋራቸው ካላሳወቁ የልባቸው መሸፈት ምልክት ሊሆን ይችላል። ሳጂታሪስ ፍቅረኛ ካላችሁ እናንተን ያላካተተ እቅድና ህይወትን እያሰቡ እንደሆነ ካወቃችሁ ራሳችሁን ለከፋው ነገር አዘጋጁ። ይህ ቪዲዮ ኮከቦችን ከውሸታምነታቸው አንጻር ያወዳደርንበት ነው። ከ12ቱ ኮከቦች አብዝቶ የሚዋሸው ኮከብ የትኛው ይመስላችኋል? ውሸትን የማይወደውስ? ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንቶች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ካፕሪኮርኖች ልባቸው ሌላ ሰውን ከከጀለ ለፍቅረኞቻቸው ምንም አይነት ፍንጭ ላለመስጠት ጠንቃቃ ይሆናሉ። ተፈጥሯቸው በጣም ጠንቃቃ ነው። ስለዚህ ፍቅረኞቻቸው ሌላ ህይወት ውስጥ እንደገቡ ለማወቅ ይቸገራሉ። ነገር ግን አንዳንድ ምልክቶች ማሳየታቸው አይቀርም። ከነዚህም ውስጥ ስልካቸውን አጋሮቻቸው እንዲይዙ ያለመፈለግ፣ ሲይዙም የመጨነቅ ባህሪን ያሳያሉ። ስልካቸውን በጠንካራ የይለፍ ቃሎች ይቆልፉታል። አኳሪሶች ከግንኙነቶቻቸው ውጪ ሌላ ሰውን ሲከጅሉ ያለማቋረጥ የነበሩባቸውን ግንኙነቶች እቅዶች መጉዳት ይጀምራሉ። ከአጋሮቻቸው ለሚመጡ ጥያቄዎች የሚሰጡት ምላሽ ምናልባትና እስኪና ያለን አይነት አሻሚና እርግጠኝነት የሌላቸው ይሆናሉ። ድንገተኛና ያልተጠበቀ እርምጃዎችን መውሰድ የሚቀላቸው ኮከብ ናቸው። በፍቅር ህይወት ላይ ሆነው በጋራ ያወጡትን እቅድ ቀስ በቀስ እያበላሹ ከሆነ ለሌላኛው ቤታቸው እያመቻቹ ሊሆን እንደሚችል ማሰብ ተገቢ ነው። እያንዳንዱን አጋጣሚዎች ከህይወታቸው ጋር ማስተሳሰር የሚፈልጉት ፓይሰሶች ፍቅረኞቻቸውን እነርሱ ትልቅ ቦታ ከሚሰጡት ነገር ጋር እንዳይገናኙ እየጣሩ ከሆነ ልባቸው ስለ አዲስ ሰው እያሰበ ሊሆን ይችላል። በፍቅር ግንኙነታቸው ደጋግመው ሄዱበት የነበረ ቦታን ከአጋራቸው ጋር መሄድን በድንገት ካቆሙና እዛ ቦታ መሄድ እንደማይፈልጉ ከገለጹ አዲሶቹ የፍቅር አጋራቸው እዛ አካባቢ ስለሚሆኑ እንደሆነ ማሰብ ያስፈልጋል። የዛሬው ቪዲዮአችን ይህንን ይመስል ነበር። ከወደዳችሁትና ጠቃሚ መረጃዎችን ካገኛችሁበት ላይክ በማድረግ አሳዩኝ። ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ስለ ኮከቦች ለየት ያለ መረጃን ያገኙ።